ጤና ይስጥልኝ። ይህ ኢትዮ ፎረም ነው። የተባበሩት መንግስታት ድርጅት በኢትዮጵያ ውስጥ ጦርነትና ግጭት ያፈናቀላቸው 6 ሚሊዮን ህዝቦች እንዳሉ ይፋ አድርጓል። መንግስት ፖሊሲውና ተፋላሚዎቹ ከተፈጥሮ ድርቅ ጋር ተዳምረው የዕለት ጉርሳቸውን ከረድኤት ድርጅቶች እንዲጠብቁ ያደረጓቸው 28 ሚሊዮን ኢትዮጵያውያንም ተፈጥረዋል። እነዚህ ሀገር ውስጥ ያሉት ናቸው። ይሁን እንጂ ጉልበታችንና ድፍረታችን ያወጣናል ብለው አገር አቋርጠው ድንበር ጥሰው የሚወጡ የአገሪቱ ዜጎች ብዙ ናቸው። ጦርነትን ሽሽት፣ ረሃብን ሽሽት፣ ሞትን ሽሽት አገር ጥለው የሚሄዱት ኢትዮጵያውያን ዘው ብለው የሚገቡት ደግሞ ወደ ሞት ሸለቆ መሆኑ ጉዳዩን የበለጠ አሳዛኝ አድርገዋል። ጠላት የማይንቀው አገዛዙ በኢትዮጵያ ውስጥ የነበረውን ጋዜጠኛውንም፣ ፖለቲከኛውንም፣ ተቹንም፣ ዘፋኙንም፣ ባለሀብቱንም አሳዶና ከአገር አስወጥቶ እጁ የገባውን አስሯል። የሚሰደዱት ታዋቂ ሰዎችና ባለሙያዎች ዜና ይሆናሉ። የመሰደዳቸው ዜና በመገናኛ ብዙሃን ይዘግባል። ጦርነትና ፈናን፣ ግድያና እስራትን ሸሽተው የሚሄዱ የስደታቸው ጉዳይ ዜና የሚሆን ለቤተሰቦቻቸው ብቻ የሚሆን እልፎች ግን አሁንም አሉ። በወጡበት እየቀሩ የባህርና የበረሃ ሲሳይ የሚሆኑ ብዙ አሉ። ውሃ ውሃ እያሉ የሚሞቱ ወይኔ እናቴ እንዳሉ በረሃብና በድካም ሕይወታቸውን የሚያጡ ብዙዎች ከሞት ሸሽተው ወደ ሞት ሸለቆ የሚገቡ ቁጥራቸው የበዛ ዜጎች እየፈለሱ ናቸው። ይህ የኢትዮጵያን አሳዛኝ ታሪክ ከሚፈጸምባቸው የመሰደጃ በሮች አንዱ የጅቡቲ በረሃ ነው። በዚህ በረሃ ውስጥ ጉዞ ያደረገው ቢቢሲ ባሳለፍናቸው ጊዜያት ተከታታይ ሪፖርቶችን አስነብቧል። በብሔር ከፋፍሎ በፈረቃ የሚዋጋቸውን መንግስት ሸሽተው የሚወጡት የኢትዮጵያ ወጣቶችን ታሪክ ይዞ የቀረበው ይህ ሪፖርት አሳዛኝ ጉዳዮችን ይዟል። የማቱሳላ በረከት ታሪክ ከእነዚህ ውስጥ አንዱ ነው። ማቱሳላ ልጅ ቢሆንም በእሱ ላይ የወረደው መከራ ግን እንደ ብሉይ ኪዳኑ ማቱሳላ ዕድሜ ረዝሞበታል። ከሰሜን ወሎ ቆቦ፣ ከአድዋ፣ ከቡታጅራና ከኦሮሚያ ወጥተው የስደትን መንገድ ይዘው ሲጓዙ ራሳቸውን በአንድ በረሃ ውስጥ ባለች ዛፍ ስር ያገኙት ወጣቶች ታሪክም ልብን ይሰብራል። እነዚህንና ሌሎች ጎምዛዛ አጋጣሚዎችን የያዘውን ይህንን ሪፖርት ለእናንተ በሚመች አኳኋን አዘጋጅተነዋል። እየተከታተላችሁ አብራችሁ እንድትቆዩ እንጋብዘናል። ቢቢሲ በሰፊው ካስነበበው ታሪክ ውስጥ የማቱሳላን ሕይወት የሚመለከተው ክፍል ይገኝበታል። ባለታሪኩ እንደ ማቱሳላ ዕድሜ መከራም ዘመን እንዴት እንደረዘመበት ሲተርክ እንዲህ ይላል። ማቱሳላ በረከት እባላለሁ። ተወልጄ ያደግኩት መቀሌ ውስጥ በቀበሌ 03 አይደር ክፍለ ከተማ ነው። ወላጆች የመንግስት ሰራተኞች ናቸው። የትግራይ ጦርነት ሲጀመር የ11ኛ ክፍል ተማሪ ነበርኩ። በእርግጥ በኮቪድ-19 ወረርሽኝ ምክንያት ትምህርቴን አቋርጬ ብቆይም ከትምህርት ገበታ ሙሉ በሙሉ የተለየሁት በትግራይ ጦርነት ሲጀመር ነው። ጦርነቱ ሲጀመር መቀሌ ከተማ ውስጥ ነበርኩ። ያኔ በጣም የሚያስፈራ ከባድ ሁኔታ ነበር። ከጦርነቱ በፊት ከተወለድኩባት ከተማ ወጥቼም አላውቅ። ከሀገር መውጣት ይቅርና ወደ ሌሎች የትግራይ አካባቢዎችም ሄጄ አላውቅም። ለመጀመሪያ ጊዜ እግሬን ለስደት ያነሳሁት ጦርነቱ ከተጀመረ በኋላ ነው። ጦርነቱ እንደተቀሰቀሰ ከጥቂት ቀናት በኋላ ህዳር 12 2013 ዓ.ም ከትግራይ ወጥቼ ወደ ስደት አቀናው። በዚያች ቀን ለመጀመሪያ ጊዜ ከእናቴ ተለያየው። የማረሳት ቀን ናት። ከዚያ በፊት ስለ ስደት አስቤም አላውቅም። ከመቀሌ የምወጣም አይመስለኝም ነበር። ትኩረቴ በሙሉ ትምህርት ላይ ነው። ምናልባት አሁን የዩኒቨርሲቲ ተማሪ ሆን ወይም እመረቅ ነበር። ወላጆች የመንግስት ሰራተኞች ናቸው። ስለዚህ እኔ ስራ ይዤ እነሱን የምረዳበትን ጊዜ እናፍቅ ነበር። ጦርነቱ ከተቀሰቀሰ በኋላ ነገሮች እየተባባሱ ሲሄዱና በቅርብ የማውቃቸው ሰዎችና ጓደኞቼ ሲጎዱ ቤተሰቤን ሳላማክር ወደ ስደት አመራው። ከመቀሌ ተነስቼ 45 ኪሎ ሜትር ያህል በእግሬ ተጉዤ በትግራይና አፋር ድንበር ላይ በምትገኘው አባላ ደረስኩ። ከዚያ መኪና አግኝቼ ጉዞዬን ቀጠልኩ። ግን መድረሻ የት እንደሚሆን አላውቅም። ጉዞዬ ከባድ ነበር። አጠገቤ የማውቀው ሰው አልነበረም። ፈጣሪን አምኜ ጉዞዬን ቀጠልኩ። ከአባላ ወጥቼ ከዚህ በፊት በስም እንጂ ረግጫት ወደማላውቃት አዲስ አበባ ገባው። እዚያም ምንም ጥሩ ነገር አልጠበቀኝም። ከባድ ጊዜ ነው ያሳለፍኩት። የማውቀው ሰው ሳይኖር ብቻዬን መውጣቴ ሁኔታዬን አባብሶታል። አዲስ አበባ እንደደረስኩ ተይዤ ለ6 ወራት ታሰርኩ። ከእስር ቤት እንደወጣሁ የስደት ጉዞዬን ቀጥዬ ሶማሌ ክልል ጅጅጋ ደረስኩ። እዚያም ተይዤ ለ4 ወራት ታሰርኩ። በአዲስ አበባ ውስጥም ሆነ ጅጅጋ ውስጥ ከጦርነቱ ጋር በተያያዘ በማንነቴን የታሰርኩት ብዬ ነው የማምነው። በሁለቱም እስራት ፍርድ ቤት ሳልቀርብ ለወራት ቆይቻለሁ። በማይታወቁ እስር ቤቶች 10 ወራት ያህል አሳልፌያለሁ። የኢትዮጵያን ድንበር ተሻግሬ ለመውጣት ጉዜን ስጀምር ሌሎች የማላውቃቸው ሰዎች ከሩቅ እያየሁ ነበር። ቢሆንም ግን ብቻዬን ነበር ጉዜን የቀጠልኩት። ወዴት እንደሚሄድ አላውቅም። ያኔ ፍላጎቴ ከኢትዮጵያ መውጣትና ወደ የትኛውም ሀገር መግባት ነበር።
የማቱሳላ በረከት መከራ ገና ይቀጥላል። የበርካታ ኢትዮጵያውያን ወጣቶች መገለጫ የሚሆነውን ይህን ታሪክ እንመለስበታለን። ጦርነትና ድህነትን ሸሽተው የሚሰደዱ ኢትዮጵያውያን ከሚወጡባቸው መስመሮች አንዱ በሆነው በጅቡቲ በኩል ያለውን ሁኔታ የሚተርከው የቢቢሲ ዘገባ እንዲህ ይቀጥላል። ኢትዮጵያውያንና ኤርትራውያን ወደ ጅቡቲ የሚያደርጉት የበረሃ ጉዞ ለመመልከት አደገኛ የተባለውን የጅቡቲ ኦቦክ የጉዞ መስመር ላይ ደርሰናል። ኦቦክ ትንሽ የባህር ዳርቻ ከተማ ናት። በባህር ዳርቻዋ ላይ ወዲያ ወዲህ ሲሉ የሚታዩት ከነዋሪዎቹ ይልቅ ስደተኞች ናቸው። ከሀገሪቱ ይፋው የሥራ ቋንቋ ፈረንሳይኛና አረብኛ ይልቅ የባህር ዳርቻዋ መግባቢያ ኦሮምኛ ይመስላል። በከተማዋ የሚገኙ ቤቶች ካስጠለሏቸው ባልተናነሰ የባህር ዳርቻዎቹ ላይ አሸዋ ተንተርሰው ካርቶን ለብሰው የሚያድሩ ስደተኞች ቁጥር ቀላል አይደለም። እነዚህ በኦቦክ የቀይ ባህር ዳርቻ የሚውሉ ስደተኞች የሚበሉት ባለመኖሩ ከትንሿ ከተማ ነዋሪዎች ደጃፍ እየቆረቆሩ ምጽዋት ይጠይቃሉ። በዚህችም ከተማ ዕድሜያቸው ከ16 እስከ 20ዎቹ አጋማሽ የሚቆጠሩ ከአማራና ከኦሮሚያ ክልሎች የተለያዩ ከተሞች የመጡ ወጣቶችን አግኝተናል። ይህ ግን የስደት መንገድ እስኪመቻች የሚቆዩባት ከተማ እንጂ ዘላቂ መሸሸጊያቸው አይደለችም። የስደት ጉዞ ሲሟላ ደላላ አሁን በረሃውን መሻገር ይቻላል ሲል በአንድ መኪና ተጭኖ ወደ ጌሄሬ መሄድ ያስፈልጋል። ወደ ኢትዮጵያ መመለስ የሚፈልጉ ቢኖሩም ለመመለስ የሚያስችላቸው ነገርም የላቸውም። ከኦቦክ 1 ሰዓት ተኩል በመኪና ተጉዘን 40 ኪሎ ሜትር ርቃ ወደምትገኘው ጌሄሬ ስንፈጥን መንገዳችን ላይ የወደቀ ሸበጥ ተመለከትን። መንገድ ያዛለው ስደተኛ ጫማው የከበደው መንገደኛ የጣለው ሸበጥ ብዙ ይናገራል። ጫማው ላይ ትግራይ አደይ ትግራይ አገሬ የሚል ጽሑፍ ሰፍሯል። የዚህ በመንገድ የዛለ ስደተኛ መነሻ ትግራይ ሳይሆን አይቀርም። መድረሻውን ግን ማንም አያውቀውም። በዚህ አሸዋው በሚፋጅበት በረሃ ሀሮሩ በሚያነድ የስደተኞች መንገድ ላይ 2 እግር ጫማውን ጥሎ ወዴት ሄዶ ይሆን? ከጅቡቲ የድንበር ጠባቂዎች እይታ እየተሽሎከለኩ በባዶ እግር ጉዞ ምን ያህል ርቀትስ ያስጉዛል? በእርግጥ በዚህ ዳፋ የተነሳ እግራቸው አብጦ በበረሃው የቀሩ ብዙ ናቸው። ከኢትዮጵያ ድንበር ታጁራ፣ ከታጁራ ሀዩ ምቹ በሆነ አስፓልት ላይ ነው ስደተኞች የሚጓዙት። ደላሎች ተራራውን አሊያም የበረሃውን መንገድ ካልመረጡ በስተቀር የኢትዮጵያን ስደተኞች የየመን ጉዟቸውን የሚመርጡት በዚህ ቅቤ በሆነ አስፓልት ላይ በሚከንፍ የአይሱዙ ጀርባ ላይ ተጭነው ነው። አይሱዙ 30ም 40ም ሰው በአንድ ጊዜ ያሳፍራል። ሁሉም ለእግራቸው መጫሚያ ነጠላ ጫማ አሊያም ኮንጎ ከማድረጋቸው ውጪ በረሃውን የሚረዳቸው አለባበስ አይታይባቸውም። ሁሉም ከኢትዮጵያ የገጠር መንደር እንደወጡ በአፋር በኩል አድርገው ወደ ጅቡቲ ማቋረጣቸውን ይናገራሉ። አሁን ወደ ማቱሳላ ታሪክ እንመለስ። ከትግራይ ጦርነትን ሸሽቶ ወደ አዲስ አበባ ቢሄድም የአገሩ ዋና ከተማ የተቀበለችው በካቴናና በእስር ቤት ውስጥ ነው። ወራትን ካሳለፈው በኋላ ይሻል ይሆናል ብሎ የሸሸባት ጅጅጋም ለእስር ዳርገዋለች። ሞትና እስራትን ሽሽት ኢትዮጵያን ትቶ ወዴት አቅጣጫ እንደሚሄድ ቢያውቅም ጉዞውን ቀጠለ። በመጨረሻም ራሱን ጅቡቲ ያገኘው። ለቢቢሲ የተናገረው ታሪክ እንዲህ ይቀጥላል። ያን ሁሉ መንገድ ተሻግሬ ጅቡቲ ብገባም የት እንዳለሁ ግን አላወቅኩም። የስደተኞች መጠለያ መኖሩን ወይንም የት ሄጄ ማረፍ እንዳለብኝም አላውቅም። ብቻዬን በረሃዎቹን እየሰነጠቅኩ ስጓዝ ፍርሃትም ስጋትም አልተሰማኝም። ምክንያቱም ከኢትዮጵያ የራኩ በሄድኩ ቁጥር ነፃነት ይሰማኝ ነበር። እንደ አጋጣሚ ወደዚህ ጅቡቲ ሆልሆሌ የስደተኞች መካምፕ ስደርስ ትግርኛ የሚናገሩ ሰዎች ወንዝ ውስጥ ገላቸውን ሲታጠቡ አገኘው። ከኢትዮጵያ መሆኔን አውቀው በአማርኛ አናገሩኝ። እኔ ግን ከትግራይ መምጠቴን ነገርኳቸው። እነዚህ ያገኙኝ የትግራይ ተወላጆች ተባበሩኝና በስደተኛነት ተመዘገቡ። ነሐሴ 11 2013 ወደዚህ ካምፕ ገባው። ካገኘሁ እየበላሁ ካጣሁ እየተራብኩ ለ1 ዓመት ያህል እዚሁ ቆየው። ከኔ በፊት ወደዚህ ሀገር የመጡ ሰዎች በቀጥታ የስደተኛ ወረቀት ይሰጣቸው እንደነበር ነገሩኝ። እኔ ከመጣሁ በኋላ ግን መጀመሪያ የጥገኝነት ጠያቂ ወረቀት ነው የሚሰጠው። ቀጥሎ ማጣራት ይደረግና ጥያቄው ተቀባይነት ያገኛል ወይም ውድቅ ይደረጋል። ከመጣሁ ከ1 ወር በኋላ ይመስለኛል የጥገኝነት ጠያቂ ጊዜያዊ ወረቀት ተሰጠኝ። ከዚያም የስደተኞች ኮሚሽን መርማሪዎች ፊት ቀርቤ ጥያቄያቸውን ከመለስኩ በኋላ ጥያቄ ተቀባይነት እንዳላገኘ ተነገረኝ። ውሳኔው ተስፋዬን ያጨለመ ነበር። ያኔ እኔ ብቻ ሳይሆን የብዙዎችን ሰዎች ጥገኝነት ጥያቄ ተቀባይነት አላገኝም። የተለያዩ የአካል ክፍሎቻቸውን በጥይት የተመቱ ራሱ ጥያቄያቸው ውድቅ ተደርጎባቸዋል። በጣም መጥፎው የስደት ጉዞ የሚጀምረው እዚህ ላይ ነው። ማመልከቻዬ ውድቅ ሲደረግ ተስፋ ቆርጬ ባህር ለመሻገር ወሰንኩ። ከዚያም ብቻዬን ነው የተነሳሁት። የመን ውስጥ የተሻለ ነገር ሊኖር ይችላል ብዬ ተስፋ አድርጌ መንገድ ጀመርኩ። በጉዞ ላይ ግን ያልጠበቅኳቸውና አሰቃቂ ነገሮች አጋጠሙኝ። ከጅቡቲ ባህር ተሻግሮ ነው የመን የሚደረሰው። እናም የመን ለመድረስ በማሰብ ከካምፖ ወጥቼ ጉዞዬን ወደፊት ቀጠልኩ። ብዙ ሳልሄድ ወደ የመን የሚያደርሰኝን ጉዞም ሳልጀምር ከባህሩ ዳርቻ ላይ በሽፍቶች ተያዝኩኝ።
መንገድ ላይ ጠብቀው አስቆሙኝ። በኦሮምኛ ያነጋግሩኛል። አፋርኛ የሚናገሩ የአካባቢው ጅቡቲ ዜጎችም አብረዋቸው ነበሩ። ኦሮምኛ እንደማልችል ሲረዱ በአማርኛ አዋሩኝ። በአማርኛ ስመልስላቸው እንድንለቅህ 3000 ብር ክፈል አሉኝ። ምንም ገንዘብ እንደሌለኝና ተቸግሬ እየተሰደድኩ መሆኑን ነገርኳቸው። የያዝኩት አንዳችም ነገር እንደሌለ ሳሳያቸው እንዲሁም ሳስረዳቸው ቆየው። ነገር ግን ሊረዱኝ አልቻሉም። ያዙኝ። በእጃቸው ስገባ ቀጥሎ ምን ማድረግ እንዳለብኝ የማውቀው ነገር አልነበረም። ከመቀለ ተነስቶ በአዲስ አበባ አድርጎ ጅጅጋንም አልፎ ጅቡቲን አቋርጦ ወደ የመን እየተጓዘ ያለውን ማቱሳላን እንመለስበታለን። አሁን ወደ ጅቡቲዋ ጌሄሬ በረሃማ ቦታ ወዳሉት ኢትዮጵያውያን ስደተኞች እንሂድ። ከቡታጅራ፣ ከስልጤ፣ ከቆቦ፣ ከትግራይ፣ ከኦሮሚያ የመጡ ስደተኞችን በዚህ ከተራራ ስር ተዘርግቶ በሚገኝ ሜዳ አገኘናቸው። ዓይን እስከቻለው ቢያማትሩ የሚታየው ጭው ያለ በረሃ ነው። በየዛፉ ጥላ ስር የተሰባሰቡት ስደተኞች ከወጣት ሴቶችና ወንዶች መካከል ታዳጊ ልጆችም አሉ። ዕድሜያቸው 15ና 16 የሆናቸው ከስልጤና አድዋ ትግራይ የመጡ ታዳጊዎችን አነጋግረናል። ከተኙበት አጠገብ ፌስታል ቢታይም የሚቀመስ ምግብም ሆነ ጉሮሯቸውን የሚያርስ ውሃ አልያዙም። ከራያ ቆቦ የመጣውና እስከ 7ኛ ክፍል ድረስ እንደተማረ የሚናገረው ወጣት ከባጃጅ ሹፌርነት ይልቅ ሳውዲ ሄጄ ሰርቼ ያልፍልኛል ብሎ ለእናት አባቱ ደጃፍ ጀርባውን ሰጥቶ እዚህ ደርሷል። ስለዚህ የስደት መስመር ማነገረህ ሲባል ኢትዮጵያ ውስጥ ደግሞ ብዙ ስደተኛ ሞልቶ የለም እንዴ? በስደት የቀናቸው በደህና አሉ፣ በዚያውም የቀሩም አሉ። እነሱን ስናይ እኛም የምንሞክረው ብለን ወጣን ይላል። እንደሱ ከዋጃ አካባቢ የመጣው ሌላው ወጣትም ከቤተሰቦቻቸው ጎጆ ከወጡ 2 ሳምንት እንዳሳለፉ ይናገራል። ለ2 ሳምንት ያህል ጎናቸው የረባ መኝታ፣ በቂ ምግብና ውሃ ሳያገኙ ጌሄሬ ደርሷል። እዚህ በየዛፉ ጥላ ስር ተረፍርፎ የምታየው ሁሉ ያደከመው ረሃብና ውሃ ጥም ነው ሲል ያክላል። ትናንት የበላንን ሌሊቱን ስንጓዝ አደርን። እስካሁን ምንም እህል ባፋችን አልዞርም። እንደምታየው አብዛኛውን በየዛፉ ስር አስተኝቶት የምታየው ረሃብ ነው ይላል ከዋጃ እንደመጣ የሚናገረው ወጣት። የእኛን መምጣት የተረዳች አንዲት ታዳጊ የራስ መታት ኪኒን ይዘን እንደሆነ ስትጠይቅ፣ ሌላኛዋ ደግሞ የሚበላ በእጃችን መኖሩንና አለመኖሩን አረጋገጠች። ከነዚህ 3 ወንድና 6 ሴቶች መካከል 2 ሴቶች ዕድሜያቸው ከ18 ዓመት በታች መሆኑን ጠይቀናቸው ነግረውናል። በአካባቢው ላይ ተበትነው የሚታዩት ሁሉም ስደተኞች በረሃብና በውሃ ጥም እንዲሁም ያለ በቂ መኝታ 2 ሳምንት ማሳለፋቸውን ይናገራሉ። እነዚህ ወጣቶች ቤተሰቦቻቸውን ለመጨረሻ ጊዜ ካወሩ 10 ቀን አልፏቸዋል። የኢትዮጵያን ድንበር ካለፉ በኋላ ስልክ ስለሌላቸው መደወል አልቻሉም። በየዛፉ ጥላ ስር የተኙት ፍልሰተኞች ሁሉ የተገናኙት ኦቦክ ነው። ማቱሳላ ወደ የመን ሊሻገር ሲጓዝ የገጠመውን ችግር ሕይወቱን አደጋ ውስጥ ከቷታል። የያዙት ሽፍቶች ብር እንዲከፍል ጠይቀውት እንደሌለው ለማስረዳት ቢሞክርም ሊሰሙት አልወደዱም። ታሪኩን እንዲህ ይቀጥለዋል። ምንም ውሃና ምግብ ሳልቀምስ እየገረፉና እያስፈራሩ ገንዘብ እንድሰጣቸው ይጠይቁኝ ነበር። ሕይወቴን ለማዳን የሰጡኝ ብቸኛ አማራጭ ወደ ቤተሰቤ ስልክ መደወል ነበር። ያኔ ጥሙና ረሃቡ ላይ ድብደባው ሲጨመርበት ሞቴን የተመኘሁበት ቅጽበት ነበር። የያዙኝ ሽፍቶች ደውለው ከቤተሰቦቼ ጋር አገናኙኝ። ወላጆቼን በትግርኛ ነበር ያነጋገርኳቸው። ይህም በጣም የከፋ አደጋ ውስጥ አስገባኝ። በትግርኛ ስናገር ሲሰሙ መጀመሪያ የጠየቁኝን 3000 ብር ወደ 25000 ብር ከፍ አደረጉት። በጦርነት የተከበቡት ወላጆቼ ለራሳቸው ከባድ ችግር ውስጥ በነበሩበት ወቅት ይህንን ያህል ገንዘብ እንዲልኩ ተጠየቁ። ወላጆቼ የመንግስት ሰራተኞች በመሆናቸው በጦርነቱ ምክንያት ስራቸውንና ደሞዛቸው ከተቋረጠባቸው ረዥም ጊዜ ሆኗል። ወላጆቼ ግን እኔን ለማዳን የትም ገብተው የተጠየቁትን ገንዘብ ከፈሉልኝ። ግን በዚህ አላበቃም። እኔን ሳይለቁ እንደገና ተጨማሪ ገንዘብ መጠየቅ ቀጠሉ። ገንዘብ እንዲከፈላቸው ሲጠይቁ ወደ ወላጆቼ ቪዲዮዎችን ይልኩ ነበር። ቪዲዮዎቹን እኔን ሲደበድቡና አንገቴ ላይ ቢላ በማድረግ እንገድለዋለን እያሉ ሲያስፈራሩ የሚያሳዩ ናቸው። በያዙኝ ሽፍቶች እጅ ለ3 ቀናት ያህል ክፉኛ ተሰቃየው። ድብደባ፣ ጥማትና ረሃብ ሞቴን እንድመኝ አደረጉኝ። ሽፍቶቹ ገንዘብ ተልኮ ሲደርሳቸውም በሕይወት ልተርፍ እንደማልችል አስብ ነበር። ቤተሰቦቼን ደጋግመው ገንዘብ ሲጠይቁ በስተመጨረሻ አደጋ ውስጥ እንደምገባ አመንኩኝ። ገድለው በረሃ ላይ ወይም ወደ ባህር እንደሚጥሉኝ አልተጠራጠርኩም። ጨካኞች ናቸው። እነዚህ ይህንን ተግባር የፈጸሙት ሽፍቶች ብቻ ሳይሆኑ ሕገወጥ አሸጋጋሪዎችም ናቸው። ከኔ ሌላ ብዙ ስደተኞችንም አስረው ገንዘብ ይጠይቁ ነበር። ክፉኛ ጎዱኝ። ጫማ ስላላደረግኩ እግሬ ቆሰለ። ወባም ታመምኩ። የሞትኩ ያህል ሆንኩ። ገንዘብ ቢከፈላቸውም አጋቾች የሌለቁኝ እንደማይፈልጉ ተረዳው።
እኔን ይዘው ወላጆችን ገንዘብ ላኩ እያሉ የገቢ ምንጭ አድርገው እንደሚጠቀሙብኝ ሳውቅ በህይወት የመትረፍ ተስፋዬ እየደበዘዘ ሄደ። በመጨረሻ በሞትም ማምለጥ አለብኝ ብዬ ወሰንኩ። በተደጋጋሚ እየጠየቁ የተላኩላቸውን ገንዘብ ስላልበቃቸው እንደ መጠቀሚያ ከሚይዙኝ በደመ ነፍስ ለማምለጥ ወሰንኩ። እንደ ገንዘብ ማግኛ ተጠቅመው መጨረሻ ላይ እንደሚገድሉኝ አልተጠራጠርኩም። ጫማ ያላደረገው ማቱሳላ በረሃብ በውሃ ጥምና በድብደባ የዛለው ማቱሳላ አግተው ከሚያሰቃዩት ሽፍቶች ለማምለጥ ወስኗል። እንዲህ ባለ ሁኔታ አቅም ያጣው ማቱሳላ ሮጦ ማምለጥ ችሎ ይሆን የሚለውን ከመቀጠላችን በፊት ሂያጅና ተመላላሽ የሚተላለፍበት መንገድ ሲል ቢቢሲ ወደ ጠራው ሌላኛው የጅቡቲ በረሃ እንመለስ። ቆይታችን አጠናቀን ስደተኞችንም ባሉበት ትተናቸው ወደ ታጁራ መንቀሳቀስ ጀመርን። በመንገዳችን ላይ በመኪና ተጭነው ወደ ኦቦክ የሚጓዙ ስደተኞችን በአንድ በኩል፣ በሌላ አቅጣጫ ደግሞ ወደ ታጁራ በእግራቸው የሚጓዙ ስደተኞችን ተመለከትን። ወደ ታጁራ የሚሄዱና የተጎሳቆሉ ውሃ የሚለምኑ 6 ወጣቶችን ስናይ መኪናችንን አቆምን። አደም መሐመድና ጓደኞቹ የጅቡቲን ድንበር አቋርጠው ወደ የመን ተሻግረው ነበር። ሳውዲ ለመሻገር መሞከራቸውንና ተይዘው እስር ቤት ስለሞላ በሚል ወደ የመን እንደተላኩ ተናገሩ። ድንበር ላይ በርካታ ሬሳ ተራምደን ተሻግረናል ይላል አውል ሰይድ አህመድ። እሱም እጁን በፍንጣሪ መመታቱን እያሳየ የመን ላይ በልመና 6 ወር የቆዩት እነዚህ ወጣቶች ቤተሰቦቻቸው ከብቶቻቸውንና መሬታቸውን ሸጠው በባህር ለመሻገር የሚያስችል ገንዘብ ስለላኩላቸው ጅቡቲ ድንበር ላይ መድረሳቸውን ይናገራሉ። አደምና አወል የመን ላይ በርካታ ሰዎች መመለሻ አጥተው መቀመጣቸውን አስተውለዋል። የየመን ታጣቂዎችን አልፎ ሳውዲ መግባት አስቸጋሪ መሆኑን የሚገልጹት ስደተኞች ከየመን ለመውጣት በርካቶች ቢፈልጉም በተለያየ ምክንያት አልቻሉም። የጅቡቲ መንገድ ስደተኛ መቀበልና መሸኘት ልማዱ ነው። የቀይ ባህር ዳርቻም ስደተኛ ማሻገር አሊያም በሰፊ ሆዱ ውጦ ማስቀረት አይታክተውም። የኦቦክ ባህር ዳርቻዎችም ከለላ ያጣን ስደተኛ ለማሳደር ፊታቸውን አያጠቁሩም። በርካቶች ወደ አገራቸው የሚመልሳቸው እንዳጡ በሚናገሩበት ኦቦክ ሌሎች በርካቶች ደግሞ እልፍ ሲሉ እልፍ ይገኛል በሚል ጅቡቲ ድንበር ላይ ሆነው የመንን ይናፍቃሉ። ከየመን ለመውጣት ቀዳዳ የጠፋባቸውን በርካታ ስደተኞች የተመለከቱት እነ አደም ደግሞ ወደ ኦቦክ ለአዲስ ስደት የሚመጣውን ወጣት እየተመለከቱ ለእኛ ግን ከዚህ ሁሉ አገር ቤት ገብቶ የሚሆነውን መጠበቅ ይሻለናል ሲሉ የእግር ጉዟቸውን ወደ ኢትዮጵያ ቀጥለዋል። ማን ያውቃል፣ ከስደት የተመለሱባት ምድር በአዲስ ሲሳይ ትቀበላቸው ይሆናል። አሊያም ለዳግም ስደት ልባቸውን አሸፍታ ወደ በረሃ ትመልሳቸው ይሆናል። አሁን ወደ ማቱሳላ ታሪክ እንመለስ። ሮጦ ለማምለጥ ከአጋቾቹ ለመሸሽ ወስኗል። በተጠማው ግሮሮ፣ በተራባ አንጀቱ፣ በቆሰለ አካሉ፣ ጫማ ባላደረጉት እግሮቹ የሚያደርገው መሮጥ የት ያደርሰዋል የሚለውን ሲተርክ እንዲህ ይቀጥላል። መሞቴ ካልቀረ እየሮጥኩም ቢሆን ልሙት በሚል በጭፍን ሸሸው። በባዶ እግሬ ሮጥኩ። እግሬ በደም ታጥቦ መሮጤን ቀጠልኩ። ከነሱ ሸሽቼ የተወሰነ ርቀት ከተጓዝኩ በኋላ በድካምና በህመም ራሴን ስቼ ወደቀው። ብዙ የማውቀው ነገር አልነበርም፣ ግን አንድ የአፋር ተወላጅ አግኝቶ አነሳኝ። በመጨረሻ ወደዚህ ወዳለሁበት የስደተኞች ካምፕ ተመልሼ መጣሁ። እዚህ ካምፕ ስደርስ እግሬ፣ አካሌና አይኔ ቆስሎ በህመም ተዳክሜ ስለነበር ሁሉም ስደተኞች ተረባርበው የቻሉትን ያህል ረዱኝ። ለጥረታቸው ምስጋና ይግባውና ከደረሰብኝ አካላዊ ጉዳትና ከወባ በሽታ አገግሜ ይችን ቀን ለማየት በቅቻለሁ። ከጠላፊዎች አምልጬ እዚህ ከመጣሁ ወራት ተቆጥረዋል። እዚህ በኮልኮሌ ስደተኞች መጠለያ ውስጥ አስቸጋሪ ሁኔታን እያሳለፍኩ እገኛለሁ። አሁን ተስፋዬ በህጋዊ መንገድ ወደ 3ኛ ሀገር ሄጄ በጦርነት ምክንያት ከፍተኛ ችግር ውስጥ የሚገኙትን ወላጆቼን መደገፍ ነው። እንደ ማቱሳላ ያሉ ሚሊዮኖች እግራቸው እንደመራቸው የሚሸሹ ብዙዎች በአገራቸው ተስፋ ቆርጠው መማርና መኖር ተከልክለው ፖሊሲውን ጦርነት፣ የሥራ ዕድልን ወታደርነት ያደረገውን መንግሥት ጥለው እየወጡ ቀጥለዋል። የሰላምና የልማት ፖሊሲ የሌለው አገዛዝ ደግሞ የተራባችሁት የምትሰደዱትም ወደብ ስለሌላችሁ ነው ለማለት እየዳዳው ነው። ያላቸውን ሰላም ነጥቆ የነበራቸውን ሀብት አውድሞ ትምህርትና ሥራ ከልክሎ በማንነታቸው ምክንያት እያሰረና እያሴረ የሚያሳድዳቸውን ወጣቶች ለማስቆም መፍትሄው ወደብ ማምጣት መሆኑን እየተናገረ ነው። ቀይ ባህርን ካላገኘን ወደ ጅቡቲም ሆነ ወደ ሌላ ጎረቤት የሚሰደድ ሚሊዮን ይኖራል ብሏል። ወደብ የቸገራቸው ሚሊዮኖች ከኢትዮጵያ ወጥተው ምስራቅ አፍሪካን እንደሚያጥለቀልቁም ዝቷል። ሳውዲ መጨነቅ አለባት። ይህ ጉዳይ ካልተፈታ ግማሽ ሚሊዮን ሊደርስ ይችላል። በጣም ብዙ ህዝብ ነው ያለ። ታንዛኒያ በሺህ የሚቆጠር እስረኛ ተፈቶ መጥቷል። ታንዛኒያ መጨነቅ አለባት።
ይሄ ጉዳይ ካልተፈታ በሺህ ሳይሆን በመቶ ሺዎች የሚቆጠር ሰው ሊሄድ ይችላል። ደቡብ አፍሪካ መጨነቅ አለባት። ህገወጥ ሰዎች ይመጡብኛል እያለች ነው። ይሄ ጉዳይ ካልተፈታ በሚሊዮን ሊሄድ ይችላል። ለምሳሌ 5 ሚሊዮን ኤርትራ፣ 5 ሚሊዮን ጅቡቲ፣ 5 ሚሊዮን ሶማሌ ቢሄድ መሸከም ይቻላል? ከባድ ነው? ቀላል ነው ይሄ ነገር? አይቻልም።